እያንዳንዱ ትውልድ ጾም ተደንግጎበታል። አጻጻማችን ቢላይ ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተናል? አሁን ሳናስበው ኒስፈ ሻዕባን ገባነ አፈተለከ ሳምንት ድንገት ረመዳን ነገ ይገባል። ዝግጅታችን ምን ያህል? ረመዳን ሳይገባ ለረመዳን የሚያቅዱ የአላህ ደጋግ ባሮች ናቸው። ረመዳን ሳይገባ ረመዳን እንዴት ልጠቀምበት ብለው የሚያቅዱ ከቁርአን ስንት ያختማል? በየትኛው ሰዓት እቀራለሁ? ከሱብሂ እንደሰገድኩ ነው የምቀራው ወይስ ከየሶላቱ በኋላ ነው? ቅዳውን ይነደፋል። ከስራችን ተጨባጭ ከህይወታችን ተጨባጭ አንፃር ከዋዋላችን ተጨባጭ እስትግፋር ምን ያህል እንላለን? አሁን ዊርድ አለን የእስትግፋር በቀን 1000 2000 ያለው አለኛ መሃል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሚላል ትልቁ ዚክር ነው። ይሄ ነብዩ አለይሂ ሰላቱ ወሰላም ወይነ ሚማ ተዝኩሩነ ሚን ጀላሊላህ አላህን እኮ ከምታልቁበት ዚክሮች ውስጥ አሉ። በጣም ልብ የሚነካው ሐዲስ ነው፣ ሰሂህ ሐዲስ ነው። ሱብሃንአላህ በሏል። ሱብሃንአላህ ምን ማለት? ጥራት ይገባህ ማለት ከጉድለት ውስጤ ከተጠራጠረህ መጥፎነት በሰው አንተን ከመመሰል ይሳናሃል ብሎ ከመጠርጠር ዱዓ አርጌ እስቲጃባ ላደረገልኝ ብለህ ከመበሳጨት ጥራት ይገባ። ወልሐምዱሊላህ ምስጋናም ላንተ ይሁን። ወላ ኢላሃ ኢላላህ ከአንተ ውጭ በእውነት የሚገዙት ጌታ የለም። ከዛስ ወላሁ አክበር አላህ ደግሞ ታላቅ ነው ኃያል ነው ሱብሓነሁ ወተዓላ። ይሄን ቃል ስትሉ አሉ መላእክት ይጽፉታል። ወዲያው እንደጻፉትም ኢለይሂ የስዓዱል ከሊሙ ጠይቡ ወደ አላህ ይወጣል አሉ ነብዩ አለይሂ ሰላቱ ወሰላም። ሰሂህ ሐዲስ። ከዛም አሉ ይሄ ንግግር አላህ ቅርጽ ሰጥቶት አርሽ ዙሪያ ላይ ይጠውፋል። ለሁ ደውዩን ከደውዩ ነሕላ ልክ ቀፎው ላይ የወጣ ንቦች እንዴት ነው የሆነ ድምፅ አላቸዋል እያሉ የሚያሰሙት ወጣው ሲሄዱ ልክ የዛ አይነት ድምጽ እያሰማ አርሽ ዙሪያ ይጠውፋል አሉ። ይሄ ቃል ስሙን የግለሰቡን እያነሳ እገሌ የገሌ ልጅ እያለ ታዲያ ነብዩ ምን አሉ? እናንተ መሃል አላህ ዘንድ ስሙን የሚያወሳለት ይህ ዚክር ማለት የለም እንደሚል ሰው የለም እንደ ያለው ነብዩ አለይሂ ሰላቱ ወሰለም። ቋሚ ዊርዳለን ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ጀለ ፊዑላ። ረመዳን መጣላችሁ። እንኳን ለታላቁና ለተከበረው የረመዳን ወር በሰላም አደረሳችሁ። ረመዳን የሰላም የፍቅር የኢባዳና የአላህ እዝነት የሚዘንብበት ልዩ ወር ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ አለዚ ወህደሁ ወሰለላሁ ዐለይሂ ወሰለም ላ ነብይ በዕደ። ጁምዓ የሻዕባን የመጨረሻው ጁምዓ የረመዳንን ለመቀበል እንግዲህ ቀጣዩ ሳምንት ጁምዓ ረመዳን የምንቀበልበት ነው። ረመዳን በአዲስ ማንነት በአዲስ ምዕራፍ ይህንን ደግሞ ለረመዳን መግቢያ የምንጠቀምበትን ሻዕባንን ወር ውስጥ ያለውን ጁምዓ በልዩ ሁኔታ እንግዲህ ብዙዎቻችን ጁምዓን እንደ ሙእሚን የሳምንቱ ዒድ ነውና የበለጠ አምረን የበለጠ ለብሰን የበለጠ ጥሩ ሆነን እንቀርባለን። እኔ ከውጫዊ ማንነታችን በጁምዓ ቀን ጥሩ መልበስ፣ ጥሩ ሽቶ መሽተት፣ ጥሩ ልብስ መልበስና ጥሩ ሆኖ መገኘት በጣም ከሚያስደስቱ ነገሮች ናቸው። ያን ደግሞ የበለጠ በሰላዋት አድምቀን በህይወታችን ውስጥ ትልቁ ሰው አሽረፈል ኸልቂላህ ሰለዋቱላሂ ዐለይሂ ወሰለም ነብዩ መሐመድ ሰለዋቱላሂ ዐለይሂ ወሰለም መካ ላይ ተወለዱ። መካ ሙከረማ ሆነች፣ የተከበረች ምድር አደረጓት። ነብዩ መሐመድ ሰለዋቱላሂ ዐለይሂ ወሰለም መዲና ላይ ሂጅራ ሄዱ። መዲና ሙነወራ ሆነች፣ መዲና አበራች። ረሱሉል አሚን ሰለላሁ ዐለይሂ ወሰለም በእኛ ልብ ውስጥ ገቡ። የኛ ማንነት ይህን በእስልምና ውበት ትልቅ ማንነት እንድንይዝ አደረገ። አሽረፈል ኸልቂላህ ሰለዋቱላሂ ዐለይሂ ወሰለም የልብ ንጽህናችን ከምንም ነገር በላይ ነው። ለዚህ ነው ምን ይባላል መሰላችሁ? አንዳንድ ሰዎች ስትቀርባቸው ጭማሪ ናቸው። በህይወት ውስጥ የሆነ ነገር ይጨምሩልሃል፣ የሆነ ነገር ያበሩልሃል፣ የሆነ ነገር ይለውጡልሃል። ሌሎች ሰዎች ደግሞ መራቃቸው ንጽህና ነው። መቅረባቸው አይደለም ስትርካቸው ንጹህ ትሆናለህ። በራካቸው ልክ ነው ንጽህና። ምክንያቱም የሚጨምሩልህ ክፋት፣ የሚጨምሩልህ ጥፋት፣ የሚጨምሩልህ ሐሜት፣ የሚጨምሩልህ ወንጀል፣ የሚጨምሩልህ ቡዕድ አኒላህ ነው። ረመዳን እየገባ አዲስ ምዕራፍ ለመፍጠር ማንቀርበን ማንን ነው መራቅ ያለብን? ምን አይነት ሰዎች ናቸው ልንቀርባቸው የሚገባ? በዚህ መንፈስ ይሄን ጁምዓ እንድናሳልፈው ፈልጋለሁ። ስንቀርባቸው ኢዳፋ ያላቸው ጭማሪ በመቅረባችን የምንጠቀምባቸው በህይወታችን ውስጥ የሆነ ነገር የሚጨምሩልን፣ የምንርቃቸው ደግሞ በመራቃችን ንጽህናን የሚጨምሩልን፣ የበለጠ ለአላህ ቅርብ የሚያደርጉን፣ ከወንጀል ከኢስም የሚያጸዱን ይሁን። እነዛን ለማድረግ ረሱሉላህ ሰለላሁ ዐለይሂ ወሰለም በእኛ ህይወት ውስጥ የኑሩ ባለቤት እንደሆኑ
መዲናን እንዳነወሯት ልቦቻችንን በኢማን እንዳበሯት እኛም መልካሞቹን በመቅረብ መጥፎቹን በመራቅ ለነገ ረመዳናችን አዲስ ምዕራፍ ውስጥ ለመግባት ይህን ጁምዓ በዚህ መልኩ እናሳልፈው። ጁምዓ የተባረከ ሆኖልን በሰላዋት የደመቀ ሆኖ እንዲያልፍልን ሰላዋትን እናብዛ። አላሁመ ሰሊ ወሰለም ዐላ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። ይህ ወር በቃላት ከሚገለጸው በላይ ትልቅ እድል ነው። ለጠማው ቀልባችን ኢማንን ሊያጠጣ፣ ለደከመው መንፈሳችን ጥንካሬ ሊሰጥ፣ ካለፈው ስህተታችን ታጥበን ወደ አላህ የምንመለስበት የለውጥ ደጃፍ ነው። የዚህ ወር ስጦታዎች የቁርአን ወር፣ የአላህ ቃል የወረደበት፣ የልቦናችን ብርሃን የሚታደስበት ወር፣ የእዝነት ወር ነው። አላህ ባሮቹን የሚምርበትና የጀነት በሮች የሚከፈቱበት ወር፣ የልግስናም ወር ነው። ለሌሎች በማካፈል ለተቸገሩት በመድረስ የውስጥ ሰላም የምናገኝበት ወር ነው። ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢዛ ካነ አወሉ ለይለትን ሚን ሸህሪ ረመዳን፣ በረመዳን ወር ገና የመጀመሪያው ሌሊት በሆነ ጊዜ ይላሉ፣ ማታ ሰላቱ ተራዊህ ምንጀምርበት ወቅት ማለት ነው። ረመዳን በገባ የመጀመሪያው ሌሊት በተከሰተ ጊዜ ምን ይሆናል አሉ? ሱፊደት ሸያጢኑ ወመረደቱል ጂን፣ ሰይጣናት አመፀኛ ጂኒዎች ይታሰራሉ አሉ። አሁን ሁሉም ሰይጣናትን አይደለም የሚገልጸው፣ አመፀኛ የሆኑ ጂኒዎች አስቸጋሪ ሰይጣናት ይታሰራሉ። which means ያው ሼባዎቹ ይተዋሉ እንደማለት ነው። አቅመ ደካሞች የሆኑት በጣም አመፀኛዎቹ ይጠፈነጋሉ፣ ይታሰራሉ። ወሁሊቀት አብዋቡን ናር፣ የጀሃነም ደጃፎችም ይከረቸማሉ። ፈለም ዩፍተሕ ሚንሃ ባብ፣ አንድም በር አይከፈትም። ወፉቲሐት አብዋቡል ጀና፣ የጀነት ደጃፎችም ወለል ብለው ይከፈታሉ። ፈለም ዩግለቅ ሚንሃ ባብ፣ አንድም በር አይዘጋም አሉ ረሱል ዓለይሂ ሰላቱ ወሰላም። የሚገርመው ደግሞ ወዩናዲ ሙናዲን ኩለ ለይለቲን፣ በእያንዳንዱ ሌሊት አንድ ተጣሪ እንዲህ በማለት ይጣራል፣ ያ ባጊል ኸይር አቅቢል፣ አንተ መልካም ነገርን የምትፈልግ ሆይ ፊትህን፣ ልብህን፣ ንያህን ወደ መልካም ነገር አዙር። ወያ ባጊ ሸር፣ መጥፎና ክፉን ነገር ስትፈልግ የነበርከው ሰው ሆይ አቅሲር፣ ይህን ክፉ ነገር የመፈለግ አዝማሚያህን ቀንስ፣ አቁም ይባላል። ወሊላሂ ዑተቃኡ ሚነናር፣ ጌታ አላህ ደግሞ ከእሳት ነፃ የሚላቸው ባሮች አሉ። አላሁመ ጀዐልና ሚንሁም፣ አላህ ከነሱ ያደርገን። አላህ ከጀሃነም እሳት ነፃ ናችሁ የሚላቸው አሉ። ወዛሊከ፣ ይህም ኩለ ለይላ፣ በእያንዳንዱ ሌሊት ነው። አጠቃላይ በሙሉ ረመዳን በ29ኙም ወይም በ30ውም ሌሊቶች አላህ ከእሳት ነፃ ናችሁ የሚላቸውም ባሪያዎች አሉት። አኽረጀሁ አሕመድ ፊል ሙስነድ፣ ኢማሙ አሕመድ በሙስነዳቸው 18438ኛው ሐዲስ ላይ የዘገቡት ነው። ወአኽረጀሁል በይሐቂዩ፣ ኢማሙል በይሐቂ ሹዓቡል ኢማን ላይም እንደዚሁ 3439ኛው ሐዲስ ላይ የዘገቡት ነው። ሸይኹል አልባኒ ደግሞ ወሰሐሐሁል አልባኒዩ ፊ ሰሒሕ ተርጊብ ወተርሂብ፣ አተርጊብ ወተርሂብ በሚለው ሰሒህ በመረጡበት ኪታባቸው ላይ ደግሞ እሳቸውም 998ኛው ሐዲስ ላይ ሐዲሱ ሰሒህ መሆኑን ገልጸዋል። በዚህ ወር ውስጥ እንግዲህ አመፀኛ ሰይጣናት መታሰራቸው፣ አላህ ከጀሃነም እሳት በቸርነቱ በራህመቱ ነፃ የሚላቸው በየሌሊቱ ባሮቹ መኖራቸው የወሩን ክብር ለየት ያደርገዋል፣ ያጎላዋል ማለት ነው። የማይታሰሩ ጂኖችም እንዳሉ እናውቃለን ማለት ነው። አንዳንድ ሰው ምን አይነት ጥያቄ ያነሳል? በረመዳን ሰይጣናት ይታሰራሉ የምትሉ ከሆነ ታዲያ ሰይጣን ወይ ጂኒ የሚያስለፈልፋቸውን ሰዎች ምን ልንላቸው ነው? ያ ጂኒ ወይም ሰይጣን ከእስር አምልጦ ነው ወይ የመጣው የሚለው አሉ። እነዚህ ብዙ ያልገባቸው ሰዎች ናቸው። ምንድነው ያልገባቸው ከተባለ አንደኛ ያን ሰው የሚያስለፈልፈው መጀመሪያ ጂኒ ወይ ሰይጣን መሆኑን በምንድን ነው ያወቃችሁት? ምክንያቱም የሚለፈልፍ ሰው ሁሉ እኮ ሰይጣን ጂኒ የተጠናወተው ብቻ አይደለም። የአእምሮ ችግር ያለበት የመንፈስ ጭንቀት ያለበት ሰው በራሱ ሊያስለፈልፈው ይችላል፣ ያ ጭንቀቱ ማለት ነው። ይሄ አንደኛ ነው። ሁለተኛ ደግሞ ጂኒ ወይ ሸይጣን ነው ብለን እንኳን ብንቀበል መቼ ሁሉም ይታሰራሉ ተባለ? አመፀኛ አስቸጋሪዎች አሉ ነው የተባለው። እነሱ ናቸው የሚታሰሩት። ስለዚህ እሱን የተጠናወቱት
ካልታሰሩት ከደካሞቹ ሊሆኑ ይችላሉ። ሶስተኛ ደግሞ ሁሉም ሰይጣናት እንኳን ይታሰራሉ ብለን ብናምን ራሱ አሁንም ችግር የለም። ለምን ያን ሰው የተጠናወተው ጂኒ ከሙስሊሞች ወገን የሆነው ቢሆንስ? ምክንያቱም ከጂኒዎች ወገን ሙስሊምና ካፊር እንዳለ እናምናለን። ሙስሊም ሆነው የሚያስቸግሩ አሉ። በባህሪያቸው በስነ ምግባራቸው ልክ በሰው ውስጥ መጥፎ የሆኑ ሰውን አዛም ያረጉ ከሰው የሆኑ ሙስሊሞች እንዳሉ ሁላ ከጂኒ የሆኑ ሙስሊሞችም እኮ የሚያስቸግሩ አሉ። ሰውን አዛም ያረጉ የሚረብሹ። ያኛው ከሙስሊሙ ወገን የሆነው ጂኒ ቢሆንስ? ከመሬት ተነስተን ዝም ብለን የተጋጨ ንግግር ሳናውቅ መናገር አይገባንም። ስለዚህ በዚህ ወር ላይ አመፀኛ ጂኒዎች እንደሚታሰሩ እርግጠኞች ነን። አላህም ከእሳት ነፃ የሚላቸው ስላሉ ነው። አራተኛ ሌላው የረመዳን ወር ከሌሎቹ ወራቶች ለየት የሚያደርገው ምንድነው? በረመዳን ወር የሚፈጸመው የጾም ስነ ስርዓት ኃጢያትን በጠቅላላ የሚያሰርዝ መሆኑ ነው። በሌሎች ወራቶችም ጾሞች አሉ። በእነዚህ ወራት ውስጥ የሚፈጸመው ጾም በራሱ አጅር አለው፣ ወንጀልንም ያስምራል። በረመዳን ወር ላይ ያለው የጾም ስርዓት ግን ኃጢያትን ሙሉ በሙሉ የሚያሰርዝ ነው። ይህን በተመለከተ የተነገረ ሐዲስ አለ። ትኩረታችሁ በጠቅላላ ትምህርቱ ላይ ይሁን፣ ከሚበጠብጧችሁ ከሚያስቸግሯችሁ ሰዎች ጋር አይሁን። ረሱል አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? አሰላዋቱል ኸምስ ይላሉ። 5 ወቅት ሰላትን መስገድ አሉ። አንድ ሰላት ተሰግዶ ቀጣይ ሰላት እስኪመጣ ድረስ ያለው ወልጁሙዓቱ ኢለል ጁሙዓ፣ ጁሙዓ ተሰግዶ ቀጣይ ሳምንት ጁሙዓ እስኪመጣ ድረስ ወረመዳኑን ኢላ ረመዳን፣ የረመዳን ወር ተጾሞ ቀጣይ ዓመት ረመዳን እስኪመጣ ድረስ ሙከፊራቱን ማ በይነሁን፣ በመካከላቸው ለሚፈጸሙ ጥቃቅን ጥፋቶች ወይም ኃጢያቶች እነዚህ መልካም ስራዎች ማስተሰረያ ናቸው። ኢዘጅተነበል ከባኢሩ፣ ሰውየው ታላላቅ ኃጢያትን እስከ ራቀ ድረስ አለ። ታላላቅ ኃጢያትና ወንጀል ላይ ከተዘፈቀ እነዚህ ኃጢያቶች ይቅርታ የሚያገኙት በተውበት ነው። ያለ ተውበት ያለ ንስሐ ዝም ብሎ ሊማር አይችልም። ትናንሽ ኃጢያቶችን ጥፋት የፈጸመ ሰው ግን ሰላት መስገዱ፣ ጁምዓን መስገዱ፣ ረመዳንን መጾሙ ኃጢያቱን ምን ያደርገዋል? ያስተሰርይለታል ነው። አንድ ሰላት ተሰግዶ ቀጣይ ሰላት እስኪመጣ በሁለት ሰላቶች መሃል የሚፈጸሙ ጥቃቅን ጥፋቶች የተሰገደው ሰላት ያን ጥቃቅን ጥፋት ማካካሻና ማስተሰረያ ይሆናል። ሰላተል ጁሙዓን የሰገደ ሙስሊም ቀጣይ ሳምንት ጁሙዓ እስኪመጣ ድረስ በሳምንት ውስጥ ማለት ነው ለሚፈጸሙ ጥቃቅን ጥፋቶች ማስተሰረያ ይሆነዋል። ረመዳንን በአግባቡ የጾመ ሙስሊም ቀጣይ ዓመት ረመዳን እስኪመጣ በዚህ ዓመት ውስጥ የተፈጸሙ ጥፋቶችን ረመዳኑ ምን ያደርጋል? ያስምራል። ከዚህ በመነሳት የረመዳን ወር ክብር ከሌሎቹ ይበልጣል ማለት ነው። አማር ኢብኑ ያሲር ረዲየላሁ ዐንሁ ሲነግረን አነ ነቢይ ሰለላሁ ዐለይሂ ወሰለም ሰዒደል ሚንበር፣ አንድ ጊዜ የአላህ መልእክተኛ ወደ ሚንበር ወጡ። ፈቃል፣ ከዛም እንዲህ አሉ፣ አሚን 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 አሉ። 3 ጊዜ አሚን በማለት ወጡ። ከዛ በኋላ ከሚንበር ከወረዱ በኋላ የአላህ መልእክተኛ ተጠየቁ ለምን 3 ጊዜ አሚን እንዳሉ። ሲናገሩ ምን አሉ? ጅብሪል ዓለይሂ ሰላም ወደ እኔ ዘንድ መጣና አሉ፣ ያው እኔ አሚን ብያለሁ አንተም አሚን በላለኝ ነው። አንደኛ መን አድረከ ዋሊደይሂ አው አሐደሁማ አው አሐዲሂማ፣ ሁለት ወላጆቹን ወይ ከሁለት አንዳቸውን በህይወት አግኝቶ እነሱን በመኻደም እነሱን በማስደሰት ፈለም ይግፈር ለሁ፣ የኃጢአት ይቅርታን ማግኘት ያልቻለ ሰው እድለቢስ ነውና ፈአብዐደሁ ላህ፣ አላህ ከራሕመቱ ያርቀው ብያለሁ፣ አሚን ብያለሁ፣ አሚን በላለኝ እኔም አሚን አልኩኝ አሉ። ሁለተኛ መን ዙኪርተ ዒንደህ፣ ያንተ ስም እሱ ዘንድ ተወስቶ፣ በተለይ እችን አድምጡ ወንድም እህቶች፣ የብዙዎቻችን ድክመት ያለውም እዚህ ጋር ነው። መን ዙኪርተ ዒንደህ፣ ያንተ ስም እሱ ዘንድ ተወስቶ ፈለም ዩሰሊ ዐለይክ፣ እሱም በአንተ ላይ ሰላዋት ማውረድ እየቻለ በቸልተኝነት በማለፍ በእርሶ ላይ ሰላዋት ያላወረደ ከሆነ ፈአብዐደሁ ላህ፣ አላህ ከራሕመቱ ያርቀው ብያለሁ፣ አሚን በላለኝ፣ ፈቁልቱ አሚን፣ እኔም አሚን አልኳሉ። ሶስተኛ
ወመን አድረከ ረመዳን የረመዳን ወርን በህይወት በጤና ተገኝቶ አላህ ወፍቆት ሳለ ነገር ግን ወሩን በአግባቡ ተጠቅሞ የኃጢአት ማስተሰረያን ሳያገኝ ፈለም ይግፈር ለሁ ምንም ይቅርታ ሳይደረግለት ወሩን በዝባዝንኬ ያሳለፈ ሰው ፈአብዐደሁ አላህ ከራህመቱ ያርቀው ብያለው። አሚን ብያለው። አንተም አሚን በላለኝ እኔም አሚን አልኳል። ስለዚህ የረመዳን ወር የኃጢአት ስርየት የሚገኝበት ወር ነው። ጌታችን በማንኛውም ሰዓት መሐሪ ነው። 24/7 የምህረት መንገዱ በሩ ክፍት ነው። ነገር ግን በረመዳን ወር ለተሳታፊዎች ለየት ባለ መልኩ እንደ ኤግዚቢሽን የተከፈተ እድል ነውና አላህ ከወፈቀን የኃጢአት ስርየት የምናገኝበት ነው። ለዚህ ነው የረመዳን ወር ከሌሎች ወራቶች ይለይ። ውድ ወንድሜ ረመዳን መምጣቱ ብቻውን በቂ አይደለም። ዋናው ቁም ነገር እኛ ለረመዳን እንዴት ተዘጋጅተናል የሚለው ነው። ይህ ወር እንደ መብረቅ ፈጣን ነው። ስለዚህ ሳይረፍድብን እያንዳንዱ ሰከንድ በዚክር በሰላትና በመልካም ስራዎች እንጠቀምበት። ያለፈው አልፏል። ዛሬ አዲስ ጅማሬ ይሁንልህ። አላህ ጾማቸውን ተቀብሎ ከእሳት ነፃ ከሚደረጉት እድለኞች መካከል ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።